ሰላም ጤና ይስጥልን። በቀይ ባህር ላይ ኤምኤስሲ ሳሪስካ በተሰኘችው የአሜሪካ ንብረት በሆነችው የንግድ መርከብ ላይ ተፈጽሟል ስለተባለው የሚሳኤል ጥቃት ሰፊ ዘገባዎችና ትንታኔዎችን በመመልከት እንጀምራለን። ምንም እንኳ በአሁኑ ሰዓት ወታደራዊ ምንጮችና ገለልተኛ የባህር ላይ ደህንነት ኤጀንሲዎች የጥቃቱን ትክክለኛነት እና የደረሰውን ጉዳት መጠን ሙሉ በሙሉ ለማረጋገጥ መረጃዎችን እያጣሩ ቢሆንም ይህ ሪፖርት በቀይ ባህር ቀጠና ውስጥ ያለውን ስጋት ወደ አዲስ ምዕራፍ ያሸጋገረው ክስተት ሆኖ ተመዝግቧል። ባለፉት ወራት የየመኑ የሁቲ ቡድን በቀይ ባህርና በኤደን ባህረ ሰላጤ የሚያልፉ የንግድ መርከቦችን ኢላማ ማድረጋቸው ይታወቃል። ኤምኤስሲ ሳሪስካ ጥቃት ግን የአሜሪካ ንብረት በሆኑ መርከቦች ላይ የተሰነዘረ በመሆኑ አሜሪካ በቀጠናው ለምታካሄደው ኦፕሬሽን ፕሮስፔሪ ጋርዲያን ትልቅ ፈተና ነው። ይቺ መርከብ በተጠቀሰው ቀጠና ውስጥ ስትንቀሳቀስ የነበረች ከፍተኛ ጥበቃ በሚደረግላቸው የባህር ላይ ኮሪደሮች ውስጥ ቢሆንም የደረሰባት ጥቃት ዘመናዊ ጸረ መርከብ ክሩዝ ሚሳኤሎችን ወይም ከባህር ወለል ዝቅ ብለው የሚበሩ የክንፍ ሚሳኤሎችን የያዘ ሳይሆን አይቀርም ተብለው ተገምቷል። እነዚህ ሚሳኤሎች በራዳር ለመለየት አስቸጋሪ በሆነ መንገድ በከፍተኛ ፍጥነት የመጓዝ አቅም ያላቸው ሲሆን የንግድ መርከቦችን የደህንነት መዋቅር በቀላሉ ለመስበር ይቻላል። ይህ ክስተት ከተረጋገጠ በዓለም አቀፍ የኢንሹራንስ ዋጋዎች ላይ ከፍተኛ ጭማሪ የሚያስከትል ከመሆኑም በላይ መርከቦች በአፍሪካ አህጉር ዙሪያ በሚገኘው የኤፕ ኦፍ ጉድ ሆፕ ረጅምና ውድ መንገድ ለመጓዝ እንዲገደዱ ያደርጋል። የአሜሪካ ማዕከላዊ እዝና የባህር ኃይል መርከቦች በአሁኑ ሰዓት በቀጠናው ያለውን የስጋት ደረጃ እንደገና እየገመገሙ ሲሆን ጥቃቱ መፈጸሙ ከተረጋገጠ አሜሪካና አጋሮቿ በሚሳኤል ማስወንጨፊያ ጣቢያዎች ላይ ጠንካራና ተመጣጣኝ የአየር ጥቃት እርምጃዎችን እንዲወስዱ ሊያስገዳቸው ይችላል። ይህ በቀይ ባህር ላይ የተሰማው የጥቃት ዘገባ ከኢራን እስላማዊ አብዮታዊ ዘብ የቅዱስ ኃይል ዋና አዛዥ ጀነራል ኢስማኤል ቃኒ ከሰነዘሩት ጠንከር ያለ ማስጠንቀቂያ ጋር በቀጥታ የተያዘ ነው። ጀነራል ቃኒ ባስተላለፉት መልእክት እስራኤል በጋዛ በደቡብ ሊባኖስ የምታካሄደውን ወታደራዊ ዘመቻ የምትቀጥል ከሆነ ይህ ሁኔታ መላውን መካከለኛው ምስራቅ ወደማይጠበቅ ከባድ ጦርነት ሊያመራ እንደሚችልና ተጨማሪ የክልላዊ ኃይሎች ግንባር ሊከፍቱ እንደሚችሉ አስጠንቀዋል። በአዛዡ ንግግር ውስጥ ትልቁን ትኩረት የሳበው ግን በዓለም አቀፍ ደረጃ እጅግ ስትራቴጂካዊ የሆነውን የሆርሙዝ የባህር ስርጥና የባብል መንደብ የባህር መተላለፊያን የተመለከተው ነጥብ ነው። ቃኒ በሁለቱም የውሃ መንገዶች ላይ ያለውን የትራፊክ እንቅስቃሴ ተመጣጣኝ የማድረግ አቅም እንዳላቸው ተናግረዋል። ይህ መግለጫ በቀይ ባህር ላይ የታየው የንግድ መርከቦች መስተጓጎል በፋርስ ባህረ ሰላጤ ላይም ሊደገም እንደሚችል የተላለፈ ማስጠንቀቂያ ተደርጎ ተወስዷል። የሆርሙዝ የባህር መተላለፊያ በዓለም ላይ ካለው የነዳጅ ፍጆታ ውስጥ 1/5ኛን ያክሎም የሚያልፍበት እጅግ ወሳኝ የሆነ መስመር መሆኑ ይታወቃል። ሁለቱንም የውሃ መንገዶች በአንድ ጊዜ ስጋት ላይ መጣል በዓለም አቀፍ ኢኮኖሚ፣ በነዳጅ ዋጋና በምግብ አቅርቦት ላይ ከባድ መዘዝ ያስከትላል። የኢራን ስትራቴጂካዊ ማስጠንቀቂያ የምዕራባውያንን የባህር ላይ ጥንካሬ ለመፈተንና በዓለም አቀፍ ኢኮኖሚ ላይ ጫና ለመፍጠር የታለመ ነው። በሁለቱ የባህር መተላለፊያዎች መካከል ያለው ርቀት ሰፊ ቢሆንም በቴክኖሎጂ የተደገፈ የኢራን የባህር ላይ ፈጣን ጀልባዎችና ሚሳኤሎች ሁለቱንም ቀጠናዎች በአንድ ጊዜ ለማወክ የመንቀሳቀስ አቅም እንዳላቸው ተንታኞች ይገምታሉ። ከባህር ላይ ውጥረቶች በተጓዳኝ በደቡብ ካውንሳስ ቀጠና አዲስ የጦር መሳሪያ ቴክኖሎጂ ውህደት መታየቱም የዓለም አቀፍ ቴክኖሎጂ ተንታኞችን ትኩረት ስቧል። በቅርቡ በአርሜኒያ ብሔራዊ የጦር ሰልፍ ላይ የቀረበው የሩሲያ ሰራሽ ሱ-30 ኤምኤስ ዘመናዊ ባለ ሁለት ሞተር ተዋጊ ጀቶች ከክንፎቻቸው ስር የኢራን ሰራሽ ያሲን የተባለው ተንሸራታችና ኢላማቸውን በትክክል የሚመቱ ቦምቦችን ታጥቀው መታየታቸው በሰፊው ተዘግቧል። ይህንን ክስተት ልዩ የሚያደርገው በሩሲያ ሰራሽ ዘመናዊ ጀቶች ላይ የኢራን ወታደራዊ ቴክኖሎጂ ሲገጠም በይፋ የታየበት የመጀመሪያው አጋጣሚ መሆኑን ነው። ያሲን ቦምቦች የታጠፉ ክንፎች ያላቸውና ከተኮሱ በኋላ ክንፎቻቸውን በመዘርጋት እስከ 50 ወይም 60 ኪሎ ሜትር ርቀት ድረስ መጓዝ የሚችሉ ስማርት መሳሪያዎች ናቸው። ይህ ቴክኖሎጂ ተዋጊ ጀቶች ከጠላት የአየር መከላከያ ክልል ውጭ ሆነው ኢላማቸውን በሩቅ ርቀት እንዲመቱ ያስችላቸዋል። ይህንን መሳሪያ በሩሲያ ሰራሽ ሱ-30 ኤምኤስ ጀቶች ላይ ለመቅጠም የጀቱን የእሳት ቁጥጥር ስርዓትና የሶፍትዌር መዋቅር ከኢራን የቦምብ መሳሪያ ስርዓት ጋር ማመጣጠን ይጠበቃል። ይህ ስራ በሩሲያ በኢራንና በአርሜኒያ መካከል ያለውን የቴክኖሎጂ ሽግግርና ወታደራዊ ትብብር ወደ አዲስ ምዕራፍ ያሸጋገረ ነው። ለአርሜኒያ ይህ እርምጃ ከጎረቤት አዘርባይጃን ጋር ላለው የኃይል ሚዛን ወሳኝ ሲሆን፣ ለኢራን ደግሞ የጦር መሳሪያዎችን ጥራትና
ዓለም አቀፍ ተፈላጊነትን ለማሳየት ትልቅ ዕድል ፈጥሯል። ይህ ጥምረት በካውንሳስ ቀጠና አዲስ የጂኦፖለቲካዊ ውጥረት መፍጠሩ የማይቀር ነው። በመጨረሻም በምስራቅ አውሮፓ ግንባር እየተካሄደ ያለውን ሰፊ የአየር ላይና የድሮን ጦርነትን እንመለከታለን። የሩሲያ መከላከያ ሚኒስቴር ባወጣው ዝርዝር መግለጫ መሰረት የሀገሪቱ የሌሊት ተዋጊ ክፍሎችና የአየር መከላከያ ሰራዊት በዩክሬን በኩል የሚላኩ ወደ 600 የሚጠጉ በአባይ ያጋ የተሰኘው ከባድ ድሮኖችን በተለያዩ ግንባሮች ላይ መጥተው መጣላቸውን አስታውቀዋል። በአባይ ያጋ የሚለው ስያሜ መጀመሪያ ላይ ለግብርና ስራ ይውል የነበሩ ነገር ግን በዩክሬን መሐንዲሶች ለጦርነት እንዲያገለግሉ የተሻሻሉ ግዙፍ ባለ 6 እና ባለ 8 ክንፍ ድሮኖችን የሚወክል ነው። እነዚህ ድሮኖች እስከ 15 ኪሎ ግራም የሚመዝኑ ከባድ ፈንጂዎችን፣ ሞርታሮችና ጸረ ታንክ ፈንጂዎችን ተሸክመው የመብረር አቅም አላቸው። በሌሊት በሳተላይት ታግዘው የሚንቀሳቀሱና የሙቀት መፈለጊያ ካሜራዎችን የጫኑት እነዚህ ድሮኖች በሩሲያ ወታደራዊ ይዞታዎች፣ ታንኮችና የመገናኛ መስመሮች ላይ ከፍተኛ ጥቃት ሲያደርሱ ቆይተዋል። ሩሲያ 600 ያክል የአባይ ያጋ ድሮኖችን መትቼ ጥያለሁ ማለቷ በድሮን መከላከያ ረገድ አዳዲስ የኤሌክትሮኒክስ ጃሚንግና የሌሊት መነጽር የታጠቁ የጥይት መከላከያ ዘዴዎችን በስፋት እየተጠቀመች መሆኑን ያሳያል። የሩሲያ ጦር እነዚህን ድሮኖች ለመግታት የራዲዮ ሞገዶችን በመጠቀም ከሳተላይት ጋር ያላቸውን ግንኙነት የሚያቋርጡ ተንቀሳቃሽ የኤሌክትሮኒክስ ጦርነት መሳሪያዎችን በስፋት እያሰማራ ይገኛል። ምንም እንኳ የሁለቱም ወገኖች የጦር ሜዳ ሪፖርቶች በተናጠል ለማረጋገጥ አስቸጋሪ ቢሆንም የድሮን ፍልሚያው በሁለቱ ወገኖች በኩል ከፍተኛ የሀብትና የቴክኖሎጂ ፍጆታ እየጠየቀ ያለና የዘመናዊ ውጊያን መልክ ሙሉ በሙሉ የቀየረ ክስተት ሆኖ ተመዝግቧል። ጤና ይስጥልን። ሰላም ጤና ይስጥልን። በቀይ ባህር ላይ ኤምኤስሲ ሳሪስካ በተሰኘችው የአሜሪካ ንብረት በሆነችው የንግድ መርከብ ላይ ተፈጽሟል ስለተባለው የሚሳኤል ጥቃት ሰፊ ዘገባዎችና ትንታኔዎችን በመመልከት እንጀምራለን። ምንም እንኳ በአሁኑ ሰዓት ወታደራዊ ምንጮችና ገለልተኛ የባህር ላይ ደህንነት ኤጀንሲዎች የጥቃቱን ትክክለኛነት እና የደረሰውን ጉዳት መጠን ሙሉ በሙሉ ለማረጋገጥ መረጃዎችን እያጣሩ ቢሆንም ይህ ሪፖርት በቀይ ባህር ቀጠና ውስጥ ያለውን ስጋት ወደ አዲስ ምዕራፍ ያሸጋገረው ክስተት ሆኖ ተመዝግቧል። ባለፉት ወራት የየመኑ የሁቲ ቡድን በቀይ ባህርና በኤደን ባህረ ሰላጤ የሚያልፉ የንግድ መርከቦችን ኢላማ ማድረጋቸው ይታወቃል። ኤምኤስሲ ሳሪስካ ጥቃት ግን የአሜሪካ ንብረት በሆኑ መርከቦች ላይ የተሰነዘረ በመሆኑ አሜሪካ በቀጠናው ለምታካሄደው ኦፕሬሽን ፕሮስፔሪ ጋርዲያን ትልቅ ፈተና ነው። ይቺ መርከብ በተጠቀሰው ቀጠና ውስጥ ስትንቀሳቀስ የነበረች ከፍተኛ ጥበቃ በሚደረግላቸው የባህር ላይ ኮሪደሮች ውስጥ ቢሆንም የደረሰባት ጥቃት ዘመናዊ ጸረ መርከብ ክሩዝ ሚሳይሎችን ወይም ከባህር ወለል ዝቅ ብለው የሚበሩ የክንፍ ሚሳይሎችን የያዘ ሳይሆን አይቀርም ተብለው ተገምቷል። እነዚህ ሚሳኤሎች በራዳር ለመለየት አስቸጋሪ በሆነ መንገድ በከፍተኛ ፍጥነት የመጓዝ አቅም ያላቸው ሲሆን የንግድ መርከቦችን የደህንነት መዋቅር በቀላሉ ለመስበር ይቻላል። ይህ ክስተት ከተረጋገጠ በዓለም አቀፍ የኢንሹራንስ ዋጋዎች ላይ ከፍተኛ ጭማሪ የሚያስከትል ከመሆኑም በላይ መርከቦች በአፍሪካ አህጉር ዙሪያ በሚገኘው የኤፕ ኦፍ ጉድ ሆፕ ረጅምና ውድ መንገድ ለመጓዝ እንዲገደዱ ያደርጋል። የአሜሪካ ማዕከላዊ እዝና የባህር ኃይል መርከቦች በአሁኑ ሰዓት በቀጠናው ያለውን የስጋት ደረጃ እንደገና እየገመገሙ ሲሆን ጥቃቱ መፈጸሙ ከተረጋገጠ አሜሪካና አጋሮቿ በሚሳኤል ማስወንጨፊያ ጣቢያዎች ላይ ጠንካራና ተመጣጣኝ የአየር ጥቃት እርምጃዎችን እንዲወስዱ ሊያስገዳቸው ይችላል። ይህ በቀይ ባህር ላይ የተሰማው የጥቃት ዘገባ ከኢራን እስላማዊ አብዮታዊ ዘብ የቅዱስ ኃይል ዋና አዛዥ ጀነራል ኢስማኤል ቃኒ ከሰነዘሩት ጠንከር ያለ ማስጠንቀቂያ ጋር በቀጥታ የተያዘ ነው።